ተሰማለህ? ይኸውልህ እየሰማኸኝ ይኸውልህ አሁን የምጠይቅህ ጥያቄ እያንዳንዱ መረጃ ትነግረኛለህ ሰማለህ? ማነው ምንድነው አግተህ ስታሰቃየው ስትቀጠቅጠው መርፌ ስትወገው የነበርከው የሱ ወንድም አሰልችና ቆሻሻ ስራዎች ነበር የምትሰራ የነበረው። ስለዚህ አሁን ይኸውልህ ልንገርህ፣ አንተ የልጅቷን ንብረት ገንዘቧን ቤት የሸጥከው ገንዘቡን ምን አደረከው? አሁን መጨረሻ ላይ የሸጥከው ለልጆቹ ገንዘብ ከመለከተ የት ነው ያደረከው? አውጣ። በንብረቴ ያንተ ንብረት ስታመሳሰቃ ምንም አላመሳቀልኩ። ስማኝ ሄዴ ለቀኝ በእናት ካንተ ጋር ስማኝ ስማኝ አሁን ለቀኝ አገኛችኋለሁ ስማኝ እሺ አስረሶም አሁን እኔ የምፈልገው እሺ ታዲያ ያወራዋለሁ ፓስወርድን አስገባ። አስገባ ግደል አይደለም የዘሪኩ ሚስት ማግኘት ትፈልጋለህ አይደል? ምንም አይደለም። ሚስት ማግኘት ትፈልጋለህ? ማንና ነው አካውንቴን ማሳይ? ሰማኝ አካውንቴን ማሳይ ማንና አንተ ነው ወጪ ገቢውን ያደረከው ለማን እንደላክ ፍርድ ቤት እንሂድና እናውራ። ፍርድ ቤት ሊቀርልህ ነው እንዴ? አይቀርልህ። የሚስቴ ገንዘብ ምንም አያገባ። ሚስትህማ ሚስቴ ወዳና ፈቅዳ የላከችው ገንዘብ ነው። ምንም አያገባም፣ አይመለከትም። አንደኛ በተዳለ ጠይቀኝ ራሷ ወስዳለሁ። እሷ ጋር ተጠይቀኝ ራሷ እሷ ጋር ወስዳለሁ። እያንዳንዱ ነገር ደግሞ ያገባዋትም እህቷን ነው። ስለዚህ ምንም እሷ ምንም አትልም። እንደው ከሷ አገባባ ከማጋ ከሰሚራ ጋር ነው ተግባባው። እህቷን ስለገባ ደስ ብሏል። ችግር የለውም። አይኔን ማየት አትፈልግም። አንቺ እኮ ያችን ስህተት ባትሰሪ ባታስፈቺው ካሊድን የሁሉ ነገር አይመጣም። እኔ ሁሉ ደግሜ ነጋግሬያቸዋለሁ። የህፃን ልጅ አያሳዝናችሁም? እሺ ነግሬያቸዋለሁ እኮ ለእነሱም ነግሬያቸዋለሁ። የዛኔ አንተ አልሰማኝም። የህፃን ንገረኝ እሺ ምን ይሁን ይሄ ልጅ አይደለም ምንም ትንሽ የተወሰነ ቀን እኮ እሱ ቢቆይ እኛም ይሄን ያክል ለዚህ እሱም እንደዚህ ጉዳት ላይ ደርስ አሁን የከፋ ነገር ቢሆንስ ሰሚራ ዛሬ ላይ አሁን እንደዚህ አብረን ቁጭ እንላለን እንዴ? አለቀቁታል ግን በቃ ህፃን ልጅ ምን ላድርግ? እሺ ነገር ነው እዚህ ጋር ብቻ አይ እንደዛ እንሰራለን። ሄደው ማለት ያው ታናሽ ወንድም አንዳንድ ጊዜ ኳስ ምናምን እንጫወታለን እሱን ለማየት ነው የመጣሁት። ኦኬ አንተ ወንድምህ ከዚህ ኳስ ይጫወታል? ኳስ እና ከሜዳው ላይ ግን ማንም ሰው የለም ነው ይመጣሉ። እንግዲህ ተመልካቾቻችን አሁን ካሊድ ይመጣል የተባለበት ቦታ ይሄው እየመጣ ነው። ካሜራ አስገባው እየመጣ ነው። ከዛ እንዳይክ ይኸውልህ አንተ ስማ ሰምተኛል? ወደ እኔ አትዙር፣ ዝም ብለህ ስማኝ። ይኸውልህ አንዲት ጥርጣሬ እንዳትፈጥር አንዲት ነገር ስማ። እሷ እዛ እንደዛ ሆነ 10 አመት ሙሉ የለፋችበትን ብር ይዞ መጥፋት ወንድነት አይደለም። ሰማኝ ወንድነት አይደለም እሱ አረብ ሀገር ያው ሁሉ 10 አመት ሙሉ እንደዛ የለፋች የሰበሰበችውን ብር ይዞ መጥፋት ወንድነት አለሙዋ እንት የከልብ የሃይዋን 10 አመት ሙሉ የሰራ ለማመጃለሁ። በቃ ተወኝ። ሰማኝ ከባለፈው ጀምሮ ሰማኝ በደንብ አዳምጠኝ። ያው በደንብ አዳምጠኝ። ያቀኝና አውራ እናት እኔ ፋራ መስላለሁ እንዴ? ብቻዬን ነው የማይጣው እዚህ ጫፍ ወይ ሶቢ ይሄው አንተ ሰጠው አይደለም። ከዚህ በላይ ምንድነው የምትፈልገው? ጭራሽ እስቲ ተው እረፍ። ቁጭል አርፈ ለቀው እናት እንድትለቀው ያውን ለወጪ ያወጡልህ ለቀው እኔ ላይ ለቀው ይሄው ነፃ ትወጣለህ ብለኸኝ ምንድነው ይዛችሁ ትዱኝ እኔ ላይ እዛ ቀስቀምጡ ያዘው። አልፋታችሁም። እሺ ቁጭል እዛው አንተንም አልፋታ። እንዴት አሁን በቃ እጄ ገባክ ለቀቀኝና አውራ። ምን የተማመንከው ነገር አለ እንዴ? እንደዚህ ዝም ብለህ ቁጭ አልክ። ይኸውላችሁ ጥንቃቄ አድርጉ። እሺ ጥንቃቄ አድርጉ። ስማ ካሊድ ምን ያክል ጊዜ እንዳለፈ አንተ ታውቃለህ? አንተ እጃችን እንድገባ ወደ ውጪ መውጣቱ አልሳካልህ አለ አይደል? የሰው ሀቅ በልተህ ንገረኝ እስቲ ያን ሁሉ ወንጀል ፈጽመህ ልታመልጥ ትፈልጋለህ? ንገረኝ። ለቀኝና አውራ። አለቀህም አሁን እጄ ገብተሃል። እጄ ገባው ልልቀቅህ እንዴ? ደግሞ ወንድሜ ላይ ሶፊ ላይ እንደዛ ተጫውተህበት ዝም ምን መሰለህ? ስራው ነው። ገና እሱ ራሱ ያገኘሃል እኮ ወስጄ ለሱ ነው የምሰጥህ። ምን እንደሚያደርግህ እንግዲህ
ሶፊ ምንም ነገር ያገኘና እንግዲህ የተማመነው ነገር አለ መሰለኝ። እስቲ ቆይ መኪናውን ያምጡትና ይዘነው እንውረድ። ና ተነስ ና ውረድ። ና ጥንቃቄ አድርጉ እሺ። ና ቀጥስ። የታለ መኪናው? ስማ አንድ ነገር ልንገርህ። አሁን እጃችን ገብተሃል። ሰማይ በእናትህ ተወኝ። ተሰማለህ? ይኸውልህ እየሰማኸኝ ምን ፈልግ? ይኸውልህ አሁን የምጠይቅህን ጥያቄ እያንዳንዱ መረጃ ትነግረኛለህ። ሰማለህ? ማነህ? ምንድን ነው? አግተህ ስታሰቃየው ስትቀጠቅጠው መርፌ ስትወገው የነበርከው የእሱ ወንድም ነኝ። አሁን ልንገርህ ሰማኝ። በልጅቷ ገንዘብ አረብ ሀገር ለፍታ በሄደችበት ገንዘብ ነፍሳት ፊቀጥረክ ወንድሜን አግተው በስንት በመከራ እንደዚህ ይሰፋል ብለን አልነበርንም የጠበቅነው። ያንተ ጉዳይ እንደዚህ በጣም አሰልችና ቆሻሻ ስራዎች ነበር የምትሰራ የነበረው። ስለዚህ አሁን ይኸውልህ ልንገርህ፣ አንተ የልጅቷን ንብረት ገንዘቧን ቤት የሸጥከው ገንዘቡን ምን አደረከው? አሁን መጨረሻ ላይ የሸጥከው ለልጆቹ ገንዘብ ከመከተ የት ነው ያደረከው? አውጣ። በንብረቴ ምን አገባ? በንብረቴ ያንተ ንብረት ነው ወይ? የኔ ነው። ምን አገባ? ከየት ያመጣው አንተ? የራሴ ስራ ምን ሰርተህ ታውቃለህ? ልጅቷ አረብ ሀገር ሄዳ 10 አመት የለፋችበትን ገንዘብ ስማ። እኔ ደላላ እናት የለህም? ደላላ ሰራለሁ። ካልናት መቼም ብቻ እናት ትወለድም አይደል? እናትን አስበህ እንኳን ለሴት ልጅ ማዘን ነበረብህ። ስማ፣ ሴት እናት ነች፣ ሴት እህት ነች፣ ሴት ሚስት ልጅ የምትሰጥ ጊዜን አትፍጭ። ስለዚህ አንተ አትነግረኝም፣ አታውጣም። ይኸውልህ ልነግርህ ነው እኮ ቀላሉ ነገር እኮ ምን እንደሆነ ታውቃለህ? አሁን እጃችን ገብተሃል። እያንዳንዱ መረጃ በህግም ሄደን ያለክን ነገር ጠቅላላ መንጠቅ አያቅተንም። ግን አምነህ ራስህ ብትመልስ በኋላ እኮ በይቅርታ የምታልፈው ነገር ነው። ይቅርታ ብለህ ልትላት ትችላለህ። ነገሮች ሁሉ ጸጽተው የተገላቢጦሽ ሆኑ። አታይቅም? አንተ በጣም ደረቅ ነህ። አታኛም? ታው እንግዲህ አሁን ከዚህ በኋላ ያለውን ጉዳይ ራስ ትወጣለህ። እሺ ትወጣለህ ራስ። ማንም ይምጣ እርግጠኛ ነኝ። አሁን እሺ ለመጨረሻ ጊዜ ልጠይቅህ፣ እኔ የምልህን ስማኝ። የልጅቷን ንብረቷን ላቧን ያፈሰሰችበትን ሐቋን ማለት ነው የት እንዳለ ምን እንዳረከው አንድ ባንድ ነገር እሺ እንግዲህ አይመለከትህም ብሎኛል። ተመልካቾች እዛች አንድ ቤት አለች፣ እኛ የምንወዳት ቤት አለች፣ እሱ ግን አይወዳትም። እዛ ቤት ወስደን ታስቀምጡልኛላችሁ። እሺ እናንተ እኔ ይሄን ነገር ሶፊ ከሌላ ሰው ከመስማቱ በፊት ስሜቱን ስለማላቅ እኔ ሄጄ አናግረዋለሁ ሶፊን። ስለዚህ ካልመጣው ነው የሚለው እኔ አረጋግጬ እንግዲህ ቢመጣ ይሄ ልጅ አንድ ነገር ሊያደርገው ይችላል። ምክንያቱም ብዙ ነገር ነው ያደረጉት፣ በጣም ብዙ ነገር እንዴ። መርፌ እኮ ምንነቱ ያልታወቀ መርፌ አውቅታ እየወጉት ደንዝዞ በቃ በድኑን ይዘን የመጣ ነው። ሕክምና ላይም ቆይቶ ምን ያህል እንዴት ሲታከም እንደነበር እኛ ነን የምናውቀው። ስለዚህ እንደነዚህ አይነት ጨካኝ አራዊት ለሰው የማያዙን ሰዎች እንግዲህ በጣም ምን ብዬ ልግለጽ? ተመልካቾቻችን ይሄው እንደምታዩት ነው። ምንም ነገር መረጃ አልሰጥም አልናገርም ያለኝ። ስለዚህ እናንተ እዛች ቤት ታስቀምጡታላችሁ። እኔ ሶፊ ጋር ሄጄ ያለው ነገር የተፈጠረው ነገር ለሶፊ ልንገረው። አንድም ደስታ ነው ይሄ ስለተገኘ፣ ተኝቶ እንኳን እሱን የምንይዝበትን መንገድ አመቻችቶልን ነው። ተመልካቾቻችን ሶፊ አሁንም ታሞ ተኝቶ እረፍት ላይ አይደለም ያለው። ሐሳቡ እናንተ ነው እዚህ ልጅ ላይ ነው። አሁን እጃችን ገብቷል። ለካሊድ ዋና እዚህ መሆኑ መያዙ መንስኤ የሶፊ ትልቅ ጥረት ነው። ስለዚህ ተመልካቾቻችን እንግዲህ ይሄኛው አንድ ቤት አለች፣ እዛ እናስቀምጠዋለን በእንግድነት። እንግዲህ ያውራ አያውራ የምናውቀው ነገር የለም። እኔም ሶፊ ሄጄ ሶፊ አውርቼው እመጣለሁ። እንግዲህ
እንግዲህ እስከዛው ድረስ አብራችሁን ቆዩ ተመልካቾቻችን። እናንተ እዛኛው ቤት ሰዱት እሺ። በጥንቃቄ አንድ ነገር አንድ ስህተት ቢፈጠር እንደገና ወደ ኋላ ነው የምንመለሰው። እሺ 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 በቃ እሺ ሶፊ እንዴት ነህ? ሰላም ነህ? እንዴት ነው? አሁን እየበረታ ነው? እንዴት ነው? ያቺን ፉት አድርገህ ጨረሰህ ደግሞ ሌላ እየተጋጋምኩት ነው ማለት በጣም ነው የደከመኝ። እና ስለቦላቸው እኮ ስልኩ እኮ ያነሱም እኮ ልጆቹ ማንተም እያነሳለኝ ነበር። አዎ ውጥረት ውስጥ ነን። ካሜራው እንዴት ነው? ምን አዲስ ነገር አለ? አዲስ ነገር አለ ግን ትረጋጋለህ እኮ መረጋጋት አለብህ። አሁን እኔ እዚህ ከሌላ ሰዎች አንዳንድ ነገሮችን ከምሰማ ብዬ ነው እኔ ራሴ ሄጄ ነው እነግረዋለሁ ብዬ የመጣሁት ወደ አንተ። ምን የተፈጠረ ችግር አለ? የተፈጠረ ችግር የለም ግን አንተ ትረጋጋለህ፣ ቃል ትገባልኛለህ እኮ አይደለም። እንግዲህ አሁን እያስጨነቀኝ ነው ያለው። ምንድን ነው የተፈጠረው? ነው ልጁ ጋር ከያን ነበረ። ልጁን አግኝተነዋል። እሺ አግኝተነው በሎኬሽን አንተ በነገርከን መሰረት ምንም ስህተት ሳንሰራ ተከታተል ልጁን አገኘነው። ግን እሺ አንዳንድ መረጃዎችን ደበቀን። እንደምንም ብለን ከብዙ ልፋት ከብዙ ሙከራ በኋላ ነገረን። እሱ በሰጠን መረጃ ሄድን። ግን በፊት ላይ እኛ እንደዚህ አይነት መረጃ ደርሶን ስንሄድ የምንፈልገው መረጃ ሳናገኝ ነበር የምንመለሰው። በጣም የሚገርም ነገር ግን ይኸውልህ ሶፊ፣ አሁንም ልንገርህ ትረጋጋለህ። እኔ ልነግርህም አልፈለኩም ነበር። እንግዲህ እያስጨነቀኝ ነው። ለሱ አይደለም እኮ አይደለም፣ አንተ ተረጋጋ። እኔም ተጨነቅያለሁ እኮ እንዴት ብዬ እንደምነግርህ እኮ እንትን ስላለኝ ነው። እንዴት ተፈጠረ? የተጎዳብን ሰው አለ? ማንም የተጎዳ የለም። ግን ይኸውልህ ምን መሰለህ፣ አሁን አንተን እንደዚህ ጉዳይ ውስጥ የከተተን እኛንም እንዲሰራውተን የነበረውን ካሊድን አግኝተነዋል። እምርህ ነው? አዎ ይኸውልህ ተረጋጋ። ለዚህ እኮ ይኸውልህ ስማኝ፣ እምልህን ስማኝ። አሁን ይኸውልህ ተረጋጋ። እሺ አመልጣችሁ? አላመለጠንም፣ ይዘነዋል። እዛ ሰው ምን አስቀምጥበት ቤት ነው ያስቀመጥነው። እሺ እዛ ነው ያለው። እሺ አሁን ካሊት ነው ያለው። ሰው ምን አስቀምጥበት ቦታ ላይ ያለው እዛችኛው ቤት ነው ያለው። ማን አለ ታዲያ? እዛ አለ ሰው አለ፣ በቂ ጥበቃ አለ። ስማኝ እንግዲህ እሺ አሁን አሞ ካላንተ ምን ሆነ? ገባኝ። በቃ አሁን እንዳደረግ ያልከኝ የነበረው እንዳትነሳ ልትለኝ ነው። እንዳትነሳ ጌዲ። እኔ ደግሞ አሁን ምን አለ መሰለህ፣ ይሄ ልጅ አሁን እንዳልከኝ የምር ይዛችሁታል። ግን መጀመሪያ ነው አሁን እንዲዘስተኝ ልታርገኝ ነው። ያመንኩ አይደለም፣ እንዲዘስተኝ ልታርገኝ ነው አይደለም። አሁን ጌዲ እያመንኩ አይደለም። የምር ካልድን ይዘኸዋል። እንግዲህ በፎቶ ላሳይክ፣ ደስ ይለኛል። በፎቶ ላሳይክ። ግን ይኸውልህ ትረጋጋለህ። ምክንያቱም ይኸውልህ በቂ ጥበቃ አድርጌ ነው ወደዚህ የመጣሁት። እኔ ራሴ አንተ ማታምነው ያክል አላምነውም። ምክንያቱም ሲሰራ የነበረውን ነገር አይቻለሁ። ያ ጌዲ እኔ መሄድ አለብኝ። እንዴ እኔ መሄድ አለብኝ። ጌዲ አደም ምን ሆነ? ካላንተ አሞካለህ። ስማኝ፣ ምንን ስማኝ። ይኸውልህ ስማኝ፣ አሁን አሞካለህ። እሺ ስማኝ፣ እኔን አዳምጠኝ። ይሄን ልጅ እኔ በአካል ማግኘት እፈልጋለሁ። ይኸውልህ ታገኘዋለህ። ቆይ ትንሽ አትመታገሳችም እንዴ? ለብሮ የምነቅለው ግሉኮሱን። እሺ ጌዲ ቆይ አትንቀለው ግሉኮሱን። ምን ሆነ? ካል ጌዲ በቃ ቆይ ምን ሆነ? ካል አንተ ጌዲ አሁን እንሂድ። ባልነግርህስ ኖሮ ባልነግርህስ ኖሮ ማግኘት እፈልጋለሁ። በቃ ባልነግርህስ ኖሮ ጌዲ አሁን እሺ በል። አሁን ይሄ ነገር ያዞራል። ፀሐይ ሲነካ ልክ አይመጣም። ሰማኝ። እሺ ጌዲ ምን ታደርግልኛለህ መሰለህ? ይሄን ነገር እፍቱልኝ። በቃ ነቀየዋለሁ። ጌዲ አሁን እንውጣ፣ እንሂድ። እኔ ልጁ ምን አለ መሰለህ፣ ይሄ ሁሉ ጊዜ እጃችን ላይ ገብቶ እያመለጠን የነበረ ልጅ ነው አይደለ? ስለዛ አሁንም ቢሆን የሆነ ነገር ማድረጉ አይቀርም። ስለዛ አሁን እሺ በለኝ፣ እንውጣ፣ እንሂድ። ግን አንድ ነገር ልንገርህ። እሺ ቃል ትገባለህ? ጌዲ ምንም ነገር አታደርግም። እሺ እኛን የጀመርነው እኛ ነው የምንጨርሰው። እንውጣ። እርግጠኛ ነኝ ጌዲ ና እሺ ጌዲ ችግር የለውም። በቃ ተረጋጋ። እሺ ተረጋጋ። አሁን ተነጋግረን ነው የመጣው። ተረጋጋ። ይኸው ልጅም እየደማ ነው። ተው ችግር የለውም። ስለነቀልኩት ነው። ችግር የለውም እኮ እሺ ተረጋጋ። አሁን አንተ ሶፊ ግን ቃል ገብተህልኛል። ችግር የለውም። በቃ እንግባ። ዲሪ በእናትህ እሺ ይኸው ቲቪ ያየው ነው
ጌዲ አሳልፍ። ቆይ ምን ተባብለን ነው እንደ አዲስ እንመለስ እንደ ወደኋላ? ችግር የለውም። ምን ሆነ ታዋራው እንዴ? እሺ ችግር የለውም። ምን ሆነኩ? እኮ እሺ፣ አሁን አንተ ወደ ሌላ ነገር ውስጥ እንዳትገባ። ወደ ሌላ ነገር የሚያስገባን ነገር የለም። በቃ እኮ እሺ፣ አሁን ቆመህ ታየኛለህ ያልኩህ። እኔ እያንዳንዱ ነገር ሳርቅ አንተ ቆመህ ነው የምታየኝ። ችግር የለውም። ምንም ነገር እንትን የምትለው ነገር የለም። ዝም በል ደግሞ ታወራለህ እንዴ? ስማኝ ጌዲዮ፣ እኔ ላዋራው። እሺ በቃ ችግር የለውም። ሶፊ ታዋራዋለሽ። ፍታኝና አውረኝ። ተወቀይ ሶፊ፣ ፍታኝና አውረኝ። ምን ሆነ? ፍታኝና አውረኝ። ምን ፈልገህ ነው ፍታኝና አውረኝ? ፍታኝና አውረኝ። ምን ፈልገህ ነው? ፍታኝና አውረኝ። አሁን ምን አለ መሰለህ፣ እንደዚህ ስላየኝ አቅም ያነሰኝ መስሎት ነው ፍታኝና አውረኝ ያለ ነው አይደለም። እያመልጠኝ ነበር። እስቲ ልቀቀውና አውረኝ። እሺ ለምን አትለኝም ማለት? እሺ በለኝ። እሺ ፍታኝና አውረኝ። ይኸውልህ ስማ፣ አሁን አንድ ነገር ይኸውልህ፣ ለእሱ ጥዬህ ነው የምወጣው። ለእሱ ጥዬህ ነው የምወጣው። አይመለከተኝም። ስለዚህ ይኸውልህ ምን በማይመለከታችሁ ለምንድን ነው የሰውን ሕይወት ብትበጠብጡት? አይመለከታችሁም። አሁን ይኸውልህ፣ ለምን ጠይቅ ጥያቄ ብቻ ነው መልስ የምትሰጠን። እኛ ከአንተ ምንም የምንፈልገው ነገር የለም። ትሰማለህ? እየሰማኝ ነው ወይ? አመሰቃቀላችሁት እኮ ህይወቴን። በማይመለከትህ ነው የገባ ያለው። አንተ የሰው ህይወት ስታመሳሰቃ ምንም አላመሰቃቀልኩም። ስማኝ ራስህ ቤቀኝ በእናትህ ከአንተ ጋር ስማኝ። ስማኝ አሁን ለቀኝ። አገኛችኋለሁ። ስማኝ እሺ፣ አስረሶም አሁን እኔ የምፈልገው እሺ፣ ወጣኔ ያዋራዋለሁ። 10 ዓመት ሙሉ የለፋችበትን አረብ ሀገር 10 ዓመት ሙሉ አስረ ማምጣት ወንድ መሰለህ እንዴ? እሺ ፍታውና እናውራው። ለምን እሺ አትልም? ምን ሆነካል? ወንድነት አይደለም። እሺ አንተ እስኪ ዝም በል ደግሞ አንተ ደግሞ ዝም በል ጌዲዮ። እሺ ቆይ አለ ስማኝ። አሁን አዳምጠኝ። እኔ ተረጋግቻለሁ። ስማ፣ አሁን ከእሱ አንድ ነገር ብቻ ነው የምፈልገው። ሰሚራ 10 ዓመት ሙሉ አረብ ሀገር ሰርታ የለፋችበትን ብር ይዟል፣ እሱ ጋር ነው ያለው። ስለዛ አሁን የምፈልገው አይመለከትህም። እሱ የት ነው ያደረከው? አይመለከትህም። እሱ ፍታው። አይመለከትህም። እሱ ፍታው። እሱ አይመለከትህም። ፍታው ነው ሰሚራ ምናምን አትበለኝ። በቃ የለውም። ፍታው። ሚስቴ ናት። ፍታው። እሺ ይመለከታል። ፍታው። ለገኝ እዚህ ከሆነ እሺ ፍታኝ ስትላለበት ፍታው። ድንገይ በእናትህ ሂድ። በቃ ሂድና ሂድ። በቃ ሂድ። ወደዛ ጎመድ ውሾች ናችሁ። ውሾች ናችሁ። ውሾች ናችሁ። ዝም በል። ውሻ ነህ። ዝም በል። ሌላ ነገር ውስጥ ሶፊ ተወኝ እኮ። እሺ ዝም በል። ሌላ ነገር ውስጥ እንዳትገባ በቃ ችግር የለም። ሌላ ነገር ውስጥ አልገባም። ምን ያምን አለ መሰለህ፣ አሁን ታየው ፍቱኛል። ተፈታ። እስኪ ምንድን ነው ታምጣለህ? ቁጭ አለ ሊነሳ ይፈልጋል እንዴ? ቁጭ አለ። እኔ ሚስቴን ማግኘት እፈልጋለሁ። ሚስቴን ማግኘት እፈልጋለሁ። ሚስቴን ያልከው የትኛዋን? አንደኛ የትኛዋን? አይመለከትህም። እንደዚህ እንዴ ሶፊ እንዴ ምን ሆነካል? የሆነ ነገር ቢሆንስ? እንደዚህ እንዳያወራኝ። የሆነ ነገር ቢሆንስ? እንደዚህ እንዳያወራኝ ልነግርህ ነው። አንተ የምትፈልገውን ነገር ከሱ አገኘህ አይደል? ስማኝ፣ ቆይ እሺ፣ አንሶ እኔ ምን ስማኝ፣ የምትፈልገውን ነገር ከሱ ታገኛለህ አንተ አይደል? ይሄ ልጅ ወደ ህግ ቦታ ይዘነው ሲሄድ ተጎድቶ ይዘነው መሄድ አለበት። እሺ ጌዲ አዳምጠኝ። አሁን በቃ ያዋራኝ። እሺ ችግር የለም። ረጋ በል፣ ቁጭ በል እናውራ። እሺ አሁን ምን አለ? ተራስከና በል እባክህ። ድራማ እንዳትሰራብኝ። አሁን ምን አለ መሰለህ፣ እንደዚህ ታገኘኝ ነው አይደል? ስላገኘኝ መታኝ አይደል? ስማኝ፣ አዳምጠኝ። ስማ እና በላ አልሰማም። አሁን ይኸውልህ የመታኝ ነው እንደምታወራኝ። አንደኛ አትጩህ። እጮሃለሁ። እደግምልሃለሁ። በማይመለከትህ ነገር የቀጠቀጥከኝ ነው። ስማ፣ በማይመለከትህ ይኸውልህ አሁን እኔንም እልህ ስለ ሰሚራ ስለ ምናምን ምንም አይመለከትህም። አሁንም እኔን እልህ እያስገባኝ ነው። አሁንም እኔን እልህ ውስጥ እየከተትከኝ ነው። አንተ ተራ ጋዜጠኛ ነህ። እዛው አይደለም። ተረጋግተህ ስማኝ። አልሰማህም። ዱላ ያስፈልግ። በማይመለከትህ ነገር ለምን ነው? አቆርጦ ካሜራ አሁን በቃ ቲቪቲ በረደላ ጀምሮ ካሜራው። እሺ አሁን ነው አውራ እንዳሁን ስማኝ። የፈለገ ብታምን የፈለገ አቅሜ ቢያንሰኝ ለአንተ አላንስ። እዛም ቢያስከኝ ባገኘኝ አግኝተኝ ነው እንደዚህ ያደረከኝ። ስለዛ እንግዲህ ነው መልካቾቻችን እንደምታዩት በነጠላ ጫማ እነዚህ ታምሜ የመጣሁት ወይም ደግሞ እንደዚህ ሁኔታ ስራሱ እንድገኝ ያደረገኝ አንተ ነህ። እንደዚህ ደግሞ ያቺ ልጅ 10 ዓመት ሙሉ አረብ ሀገር ለፍታ እያጠራቀመች የነበረውን እንግዲህ እሺ አስሮ በመምጣት ወንድነት አይደለም ብለኸኛል አይደለ? እና 10 ዓመት ሙሉ ሴት ልጅ የምትለከው መንበር ይዞ መጥፋት ነው ወንድነት? ተናገር። በማይመለከታችሁ አትግቡ። ስማኝ፣ አዳምጠኝ። ለቀቁኝ።
አዳምጠኝ። ከእናንተ ጋር በስርዓት ማውራት አልችልም። እና ዱላ ላይ ፈለክ? እንደውም ዱላ ፈለክ? እንደውም ዱላ ፈለክ? ስማኝ፣ አሁን ምን አለ መሰለህ፣ አንተ እያገኘኋቸው ያሉ መረጃዎች አሉ። ቅርብ ጊዜ ምን አገኛችሁ? ምን ማግኘት ይችላል? ስልክ ይስጠኝ። ስልኩ ነው ያለው። ስልክ ይስጠኝ። ባለ ስልክ ስልክ ይስጠኝ። ዝም በል። ማጋል ደውል ነው። ስልክ ይስጠኝ። ወጪና ገቢዎችን በደምብ ቼክ አድርጉልኝ። የምንም ወጪ ገቢ ምናምን ይባላል። አልከፍትልህም። ስማኝ፣ አልክሱ ሲከፍተህ አልከፍትልህም። ባተር ስማኝ፣ አልከፍትልህም። አሁን ካሜራ ይጥፋ። አልከፍትልህም። ቆይ ጌዲ አዳምጠኝ። በመደብደብ ነው እንዴ? ስማኝ አዳምጠኝ። እኛ ጋር አይቲ ባለሙያዎች አሉ። እኔም አይቲ ባለሙያ ነው። ይሄን ስልክ ፓተርኑ ሳያስፈልገን እንከፍተዋለን። ታይም ሊፈጅብን ይችላል። ስለዛ አስፈላጊውን የሆነ እርምጃ ወስድብሃለሁ። እንደዛ ከማደርግበት አሁን እያንዳንዱ ነገር እነዚህም ዘመን ይሰጥቻለሁ። ቼክ አድርጉልኝ። ይሄንን ሰልፍ ይሄም ዘመናዊ ሰዓት ነው። ቼክ አድርጉልኝ እያንዳንዱ ነገሮች ዘመን አሁን ስለዛ ከአንተ አንድ ነገር ነው የምፈልገው። ስልኩን ክፈቱ። ክፈቱ። አልከፍትም። በፊትም ይከፍታል። አንተ በጣም ብልጥ ነህ። እሺ አሁን እያንዳንዱ ነገሮች በየጊዜው ስልክ እየቀያየርክ ነበር። ሞባይል ባንኪንግ ትከፍተዋለህ። ያንኑ ትራንስፈሮችን ወጪ ገቢዎችን እናያለን። ፓስወርዱን አስገባ። ሞባይል ባንኪንግ ፓተርኑን አስገባ። ፓስወርዱን አስገባ። ሌላ ነገር ውስጥ እንድገባ አታድርግ። ፓስወርዱን አስገባ። አላስገባም። ግደልኝ። አይደለም ገንዘብ እኮ ነው። ሚስት ማግኘት ትፈልጋለህ አይደል? ምንም ማንም ሚስት ማግኘት ትፈልጋለህ? ማንና ነው አካውንቴን ማሳይ? ሰማኝ። አካውንቴን ማሳይ ማንና አንተ ነው? ወጪ ገቢውን ያደረከው ለማን እንደላክ ፍርድ ቤት እንሂድና እናውራ። ፍርድ ቤት ሊቀርልህ ነው እንዴ? አይሻለኝም። አይሻለኝም። የቀጠቀጥከኝ ነው እንዴ? የቀጠቀጥከኝ የደበደብከኝ ነው። ዝም በል። መሰለህ እኔ ህግ የለም። ህግ ቢኖርማ እኔ እንደዛ አድርገኸኝ እናንተ ጋር ባላስቀመጣችሁኝ ነበር። አንተም ባለፈው እንደዛ አደበድበኝ ነበር እዛ ጫካ ውስጥ። ስማኝ፣ አሁንም ቢሆን ካሜራውን አጠፋለሁ። ብድር በብድር ነው። ስማኝ፣ ደበደብከኝ። አላስደበደብኩም። እንደውም የራስን የደበደበ ጠይቀው እሱን ሂድ ነው። በብር የራስን የብር ምንም አልከፈልኩ። እሱን ጠይቀው። እሱን የደበደበ የራስ አካል እሱን ጠይቀው ከፈለክ። እሱ መጨረሻው ነው። በቃ አብራችሁ እዛ ስትገናኙ በደንብ ታወራላችሁ። አይመለከተኝም። አትጩ። አንተም እንዴት እንዳረከኝ አውቃለሁ። ዝም በል በእናትህ። አሁን እሺ፣ አሁን ቀጥል። አሁን እሺ፣ ስማኝ። እኔ አሁን ምን አለ መሰለህ ተመልካቾቻችን፣ እንግዲህ ከመጀመሪያው ጀምሮ ላይ ካላችሁ መለስ ብላችሁ ማየት ትችላላችሁ። እንግዲህ ይሄ ማለት ካሊድ ማለት ከዚህ እንግዲህ ኦልሞስት እኛ ያራስ ቻናል የራስ መልክ ከጀመርን የዚህ ጉዳይ ላይ ሌላ ጉዳይ ተተን ሙሉ ለሙሉ ይሄ ጉዳይ ላይ ካደረግን ራሱ እኛ ጋር ራሱ ቻናሉ ላይ 1 ወር ሆኖታል። 1 ወር ሙሉ እያታገለኝ ነበር እንጂ ከመጀመሪያው ጀምሮ መለስ ብላችሁ ማየት ትችላላችሁ። እንግዲህ አረብ ሀገር 10 ዓመት ሙሉ ሰርታ ስትመጣ ሰርፕራይዝ እናደርገው ነበር። እንግዲህ አመጣጣችን ሰርፕራይዝ እናደርገው ስንል እንግዲህ እሱ አግብቶ ወልዶ እህቷን አግብቶ ወልዶ ጭራሽ አይመለከትም። ለምን ሰርፕራይዝ አደርገኛለህ? ለምን ታደርገኛለህ? ለምን ታደርገኛለህ ሰርፕራይዝ? ምን ይመለከታል? ምን ጥሩ ነገር አስበን አሪፍ ነገር አስበን እኔ ሰርፕራይዝ አድርገኝ ብያለሁ። አሪፍ ባል መስሎኝ የታውቃለሁ። ሰርፕራይዝ አደረከል እንጂ የታውቃለሁ። አንተ ሰርፕራይዝ አደረከል። የታውቃቸዋለሁ። የታውቃለሁ። አሁንም ቢሆን ታውቀናለህ አላልንም። አሁን ምን አለ መሰለህ፣ አሁንም ቢሆን ታውቀናለህ አላልንም። የሰማኸኝ ነው። አሁንም ቢሆን ታውቀናለህ አላልንም። ማወቅ አለማወቅ አይደለም ጉዳዩ። ምንድን ነው የምትወጣው? እየተቆጨ ነው። ምንድን ነው የሚያስወጥትሽ? አታበሳጨኝ። እንዳረግጠህ እርግጠኝ ወንድ ልጅ ነኝ። አሁን ከእሱ ጋር አውራ። እኔን አታውረኝ። እኔ እኮ ጨረስኩ ከአንተ ጋር ያለኝን። እሱን አወራው። አገኛቸዋለሁ። እሱን አወራው። ከማገኝበት አገኛቸዋለሁ። ጭራሽ ይስታል። ምን አይነት ቲቪት እንደሆነ አላውቅም። እኛ እጄ ላይ እንኳን ሆነ እኛ ላይ የዛት እንትን ነው። በነገራችን ላይ አሁን እያደረኩ እያንዳንዱ ነገሮችን ያው ካሜራ ፊት ነው። ይሄ እያንዳንዱ ነገር አያይዘን እንሰጣለን። እያንዳንዱ ነገር የሚያስጠይቅ ነገር ነው። አሁን ለምታወራው ላይ እያንዳንዱ ነገር ጥንቃቄ እንድታደርግ በድጋሚ እጠይቅሃለሁ። ምክንያቱም በእያንዳንዱ በምታወራው አይነት ወሬ አንተ ላይ እስራቱን እየጨመረልህ ነው የሚሄደው። ስለዚህ አዳምጠኝ። አሁንም ቢሆን ቲቪት ማይበርድልህ ከሆነ እኔ ካሜራውን አጠፋዋለሁ። አንተና መሰሉ ወንጀለኞችን በደንብ እናውቃለን። በሚገባና አንተ በምትችልም ወይ በምትፈልገው አይነት መልኩ እንዲገባ እንድትረዳን ረገጥ እናደርጋለን። አይ አልፈልግም እናንተ ጋር አግባባለሁ ችግር የለውም የምትል ከሆነ እኛ በንግግር ልናወራ ዝግጁ ነን። ገባ? እኛ አሁንም እየፈለግን ያለ ነው ከአንተ ጋር እኔ በግል አንተዋወቅም። የፈለገ ነገር ይዘኸኝም አንከራተኸኝም አቅም እስኪያንሰኝ ብዙ ነገር አድርገኝም ቢሆን ተመልካቾችን ነው ጉዳዬ ፍትህና ፍትህ ብቻ ነው። ወይም ደግሞ የሰሜራን ንብረት ማስመለስ ብቻ ነው እንጂ እንደዚህ ያደረከኝ ከአንተ ጋር ችግር የለብኝም። እሱም በምከፍል አይነት መልኩ ከፍልሃለሁ።
ስለዚህ አሁንም ቢሆን ሰሚራ 10 ዓመት ሙሉ የለፋችበትን ብር ተመልካዮች እጇ ላይ አልገባም። እህቷን አገብቶ ሰርፕራይዝ እናደርጋት ነበር። የሚስቴ ገንዘብ ነው፣ ምንም አያገባ። ሚስቴ ወዳና ፈቅዳ የላከችው ገንዘብ ነው፣ ምንም አያገባም፣ አይመለከትም። አንደኛ በተዳለ ተጠይቀኝ፣ ራሷ ወስዳለሁ። እሷ ጋር ተጠይቀኝ፣ ራሷ ጋር ወስዳለሁ። እያንዳንዱ ነገር ደግሞ ያገባዋትም እህቷን ነው። ስለዚህ እሷ ምንም አትለኝ። እንደው ከሷ አገባባለሁ። ከማን ጋር? ከሰሚራ ጋር ነው የምትግባባው? አዎ አገባባለሁ። እህቷን ስለገባ ደስ ብሏል። ችግር የለውም። አይኔን ማየት አትፈልግም? እሱ ነሽ። አይኔን ማየት አትፈልግም? እኔ ፈልገኝ እኮ ጫካ ድረስ መጣለች። ሚስቴ እኮ ናት። እንዴት ነው ማመጣው? አንተም ፍለጋ እንድትተባበረን ለኛ ወደህ አይደለም። ብዙ ነገር አድርገሃታል። የልጅነት ጊዜዋን ገለህባታል። እናት ተወጣም አትነግረንም? ሰምተሃል? አዎ አልነገርም። እኔ እኮ አንዴ እኮ ልጅ እኮ ለኔ ብትሰጠኝ እኔ ጋር ቢቀመጥ እኔ በደንብ ባወራው በደንብ እንግባባለን። ሌላ አላምናችሁ በደንብ ሌላ ነገር ውስጥ እንዳትገባ እኮ ነው ሶፊ እየነገርኩህ አይደል እንዴ? በምን ነገር እያወራ እንደሆነ እጄን አትጠቁም። እጄን እሰብርልሃለሁ። አላቃችሁም፣ አታውቁም። ስማኝ ልንገርህ፣ ስማኝ አንተ እሰብርልሃለሁ። አልወጣልህ። ምን አይነት ፍጥረት ነህ አንተ? እኛ ጋር ሆኖ እኮ ነው ይዛትብን ያለው። ምን አይነት ሰው ነህ? ማን ነው አይዞህ ያለ? ካሜራ ያዝክ ምናምን ምፈራ መሰለህ እንዴ? እንግዲህ ልፈራችሁ መሰለኝ። አቋርጬው እንድትፈራ አቋርጠው በቃ ይመለክ። ሰማኝ፣ እንደዚህ እንዳታወራኝ፣ እንደዚህ እንዳታወራኝ፣ እሺ፣ እሺ፣ እንደዚህ እንዳታወራኝ። ይሰማል ነው? እንደዚህ እንዳታወራኝ እንዴ! ተነስ እንዴ! ምን ሆነሃል አንተ? ምን ሆነካል? ሰማኝ፣ እሺ፣ ተረጋጋ። ወንድነቱ ሁለት መሆን መሰለህ። ተረጋጋ። ተነስ በስነ ስርዓት ቁጭ በል። እዛ ተገኘስ ተነስ። ይኸውልህ አሁን አንድ ነገር ንገረኝ። አንድ ነገር ነው ካንተ የምንጠይቀው፣ የልጅቷን ብር የለፋችበትን ስማ። አንተ ብሯን የበላ ይመስላል አይደለ? ብሯን ብቻ አይደለም የልጅቷን እድሜዋንም ጭምር ነው የበላ። አታሳዝንም ትንሽ? ስማ አንተ ነቃ በል እንጂ አውራን እንጂ። በጣም እያመመኝ ነው። አቅም እያነሰኝ ነው ያለው። ቀለል እናደርገው። አሁን ምን አለ መሰለህ፣ አንተ እንዳልኩ ስልኩንም አልከፍተውም ብትል ባለሙያዎች አሉ፣ ያንኑ ይከፍታሉ። ሙሉ ነገሩ እያንዳንዱ ነገር አንተ ነው በከበርከን። ዋናው ወንጀለኛ የምንፈልገው አንተ ነው። አሁን ሚስቴ ረሳኸኝ፣ ልጄ ረሳኸኝ። ማን ሚስቴ ረሳኸኝ? ልጄ። የትኛው ሚስት? የትኛው ሚስት ነው? የትኛው ሚስት ነው የፈለከው? ሁለት ሚስት ነው። አይመለከትህም። ሰሚራ ነው የፈለከው? ሚስቴ ነው። ሰሚራ ነው የፈለካት? ሰሚራ ነው እህቷን። ልጄን ሁለቱንም ማየት ፈልግ። ልጄን እፈልጋለሁ። ከዛስ ትተባበራለህ? አንተም እኛም የምንጠይቀን ጥያቄ ትመልሳለህ? ልጄን ማየት ፈልጋለሁ። ስማ፣ ልጄን ካየው ወራት ሞልቶኛል። ልጄን ማየት ፈልጋለሁ። ትተባበራለህ ወይ? ስማ፣ ጻድቅ ስራ አይደለም የሚሰራው፣ ወንጀል ነው የሰራው እኮ። አንተ ትናገራለህ አትናገርም? የት እንዳረጋችሁ መላክ። ልጄን አሳዩኝ። ይሄ በሚገባው መልኩ ነው። ልጄን ካሳያችሁኝ ፈልጋችሁትን ነግራችኋለሁ። ልጄን ፈልጋለሁ። መጀመሪያ ልጄን ነው ማየት የምትፈልገው? አልወስድህም፣ አታይም፣ እውነታውን ታወጣለህ። አላወጣም። ልጄን ካላሳየን ምንም ነገር። እሺ፣ እኔ አሁን እኮ መጀመሪያ እኮ ምንድን ነው የምትሰጠን? ቆይ ሂድ። ምን አለ መሰለህ እንግዲህ ቅርብ ጊዜ ቤት ሽጧል። ይሄን ሰማይ ስባር የሚያክል ሰውዬው ማምጣት እኔን ማስፈራራት ነው። አረ ማይመለከትህ በእናትህ። እሺ ታየኛለህ። እኔ አሁን ምን አለ መሰለህ ግን ማለት አሁን ልጄን አሳየኝ። ስማኝ፣ ሌላ ትርፍ ወሬ አያስፈልግም። አሁን እንደማመጥ እየዛትክ ነው። እኔ አሁን ግርም እያለኝ ነው ያለው። አሁን ምን አለ መሰለህ፣ እሺ ጌዲ፣ እንግዲህ እንደሰማነው ከሆነ ቅርብ ጊዜ ቤት ሽጠሃል። በደንብ ብዙ ሰዎችን እያሰማረ የነበረው እንግዲህ አሪፍ ብር ሽጧል። አሪፍ ብር እጁ ላይ ገብቷል። አሁንም ደግሞ ተጨማሪ ንብረቶች አንተ ላይ እንዳሉ አውቃለሁ። እያንዳንዱ መረጃ ትጠኛለህ አይደለ? ፍርድ ቤት እንዳይከሳችሁ ማይጎዳ በሳይ ተመታሽ። ምን ከታከታሽ። አንተ እንዴት ነው የምታደርገው የነበረው? እሱ ነው ስለምንድን ነው ያደረከው? እኛ እኮ እንዳንተ ጨካኝ አይደለንም። እሱ ነው ስለማይታወቅ መድኃኒት ስትወጋ አለበት ራሱን እስቲ አቅሙን እንዲያጣ። ምን አይነት ፍጥረት ነው? ዶክተሩን ጠይቁት። ዶክተሩን ጠይቀው። ዶክተሩን ጠይቀው። ዶክተር አሁን ይኸውልህ ሌላ ነገር ማውራት አለ። ወደ ሌላ አትሰድብሽ። ሰልችቶናል። ያንተ ጉዳይ በጣም ነው ያንገሸገሸን አሁን። ስለዚህ ይኸውልህ ቀለል አድርገው ንገረው። ሶፊ እኔ ትችሉታል። አንተ ታውራዋለህ በደንብ። ላውራህ እኔ እንደዛ ብታደርግልኝ በጣም እሱ ያውራህ ከእኔ ትችሉታል።
ስማኝ እኔ አንተ እኮ አልኩኝ እኮ ስማኝ ቆይ አንተ አይደለም ቶ እሺ እናሳያለን እሺ ልጄን ካሳየ እንተማመን አሁን የምትፈልገው ነገር ጠይቀው እሺ የምትፈልገው ነገር ጠይቀው ክፈተው አንድ ወደ ኋላ ብትል ይኸውልህ ሀሳብ እንቀይራለን እሺ ሰምተሃል ሞባይል ባንክ ግን ክፈተው ኮዱን አስገባለት አስገባው ኮድ ለቷን አብሮ መጀመሪያ ጻል ልጅ አይደለም አሪፍ በጣም አሪፍ ስለዚህ እነዚህ እያንዳንዱ ትራንዛክሽናቸውን እዚህ ጋር እናያለን ማለት ነው ስለዚህ ማማን ተባሪ እንደነበሩ እያንዳንዱ ነገሮች አረ እንትን አድርገው ስልኩ መልሶ እንዳይቆልፍብህ ፓተርኑን አጥፉ ኦፈር ኮል ችግር የለውም ከዛ ሞባይሉ ምን አለ መሰለህ ጌት ችግር የለውም ፓተርኑንም ፎርማት ሳይሆን ፓተርኑን ብቻ የሚከፍቱ ባለሙያዎች አሉ እኔ አሁን ታይም ላለመብላት አንተን ክፈት የምልህ አሁንም ቢሆን የላክላችሁ እያንዳንዱ ትራንዛክሽናቸውን አሉ ቼክ እናደርጋለን ሙሉ ነገሩ አሪፍ ባንዲ እንግዲህ ሁሉ እሺ 350 ሺህ አስገብተሃል እሺ አሪፍ ስለዛ አሪፍ ይሄ ሁሉ ሚሊዮን ምን ያደርጋል አንተ ጋር የቤቱ ብር ነው አሁን አካውንቱን ከፈተ እንጂ የሰው ደም ነው ሰማኝ እኮ እሱን ልጠይቀኝ አይደል ይሄ ብር ምንድን ነው አሁን አካውንት ቤቱን ሸጥክበት አካውንቴን ቤቱን ሸጥክበት ብር ነው ንገረኝ ብቻ መልስልኝ ንገረን እንጂ ሞባይሉን ከፈት እንጂ አልከኝ መጣይቅ ስለ ብሮቼ ልጠይቀኝ ምናምን እርሳ አንተም ስለ ልጅ እርሳ ስለ ሚስትም እርሳ አገናኝ ምናምን እርሳ እሱን ይኸው አሁንም ምን ፈልገህ ሲጀምር የት የተፈለካቸው ለሚስትና ልጆች እንደሆነ አላውቅም አሁንም የሆነ ነገር ሸርቦ ነው እንጂ ይሄ ልጅ በደመ ነፍሱ ወይም ደግሞ ዝም ብሎ ነው እንጂ ይሄ ልጅ የሆነ ነገር ቀምሮ ካልሆነ የሆነ ነገር አሰበ ካልሆነ በቃ የተፈለከው ልጅ ነው የተፈለከው ሚስትህን ነው ልጅና ሚስት የምትለው አሁንም ቢሆን እኔ ካንተ ጋር ተመልካቾችን እንግዲህ እኔ ብዙ ነገር አድርጎኛል ሰቃይቶኛል ምናምን ነገር በጣም ስሜታዊ ላለመሆን እየሞከርኩ ነው ያለሁት የፈለገ ነገር ግን ቢፈጠር ጉዳይ ምንድነው የእሷን ንብረትና ንብረት ብቻ ማስመለስ ነው ስለዚህ አሁን እዚህ ጋር የገባለ ቤት አለ ብር አለ ይሄ ሁሉ ብር ምንድነው ቤት ተሻሻልክበት ከቴ መጣ ማን ያስገባል ታዲያ አቶ ጌታቸው የሚባለው ማን ነው ታዲያ አቶ ጌታቸው የሚለው ብር ለምን ያስገባል ይሁሉ ሚሊዮን ብር እኮ ባለፈውም ደግሞ የሱ ሰዎች ያዛችሁ ሰዓት ላይ ምንድነው ሚል አይቻለሁ ይሽጣሉ ምናምን ነገር የሚበለሰው ብቻለው ቤት እኔ ደግሞ እናንተ ያስቀንታችሁ በነበረበት ሰዓት ላይ ስለ ተናግረዋል ልጆቹ ተናግረዋል በትርፍ ጊዜ ደላላ እኔ አንተ ምንም ስራ እንደማትሰራ አውቃለሁ እንዴ ሊጫወትብን እየሞከረ ነው አንተ ሰማይ ስራዬን እኮ ነው የጠየቅኝ አታላቅጥብኝ አንተ ሰሚራ አዳምጠኝ ቆይ ጌዲ አዳምጠኝ ጌዲ እሷ በነበረችበት ሰሚራ በዛ በነበረችበት ታይም ላይ ምንም ስራ እንደማትሰራ አውቃለሁ ምንም አይነት ነገር በሷ በላከችኝ ለብር ቤት ገዛ መሸጥ ጀመርክ እነሱ ቤቶችን ብቻ ነው እየሸጥከኝ ነበረው ደላላ ነኝ አላችሁ እኔ አንተ ጋር በነበርኩበት ሰዓት ላይ የሰማሁት ነገር አለ የሥራ ነው የሰራ ያሉት ሶፊ ተረጋጋ እንዴ ምን ነው ነገር እንደገና ወደ ኋላ እንመለስ አታውም እንዴት እንደሚያወራኝ አንተ ልጆችና ሚስቴን አልካ ልጄን ሚስቴን ምናምን ትላለህ ግን አንተ መረጃ ስለ ሞባይል መክፈቷል አሁን ገንዘብ የተላከለ ሰውዬ ማን ነው ብሎ ነው የጠየቀ ጌታቸው ማን እንደሆነ እናውቃለን ጌታቸው ማለት ቤት የሚገዛ እኔ ቤት እሸጣለሁ ገዛለሁ ደላላ እኮ ይሁሉ ብር ይገዛልኝ እኮ ሶፊ ቤት እየሸጥክ እየገዛ ትሸጣለህ ደላላ ነው ደላላ እኮ ስራው ማሻጥ ነው እንጂ ገዝቶ መሸጥ ደላላ አይደል እገዛለሁ እሸጣለሁ አሻሽጣለሁ ምንም ስራ እንደማሰራቃለሁ ልትሸውደና ትሞክር አሻሽጣለሁ በጣም ጥሩ እንግዲህ ምን ሰማኝ አሁን ምን አለ መሰለህ አሁን ልጄን አሳየኝ ሌላ ነገር ምን ቀናንተ አልፈልግም እንዴ ከዛም በኋላ የፈልጋችሁትን ጠይቁ አልወስድህም ስማኝ አገናኝታችሁን የፈልጋችሁትን ጠይቁኝ ቁጭ አለ ጋር የት ልትሄድ አሁን እሺ ጥያቄ ብቻ መልስልኝ ስማኝ እያየሁ ነው እንጂ ለምን እየፈሰሰ ያለው ባንተ የመጣ ነው ይሰማኝ ነው ስለዚህ ልራራልህ ላዝንልህ አልችልም እንድታቅም ፈልገው ነገር ይሰማኝ ነው ነገሩን ሁሉ ልራራልህ ላዝንልህ አልችልም ይሰማኝ ነው ነገሩን ሁሉ እንቋጨው ያሪፍ አንተ ነገርን የምታውቀውን እኛም ልጄን ወስደን እናሳይ ተግባባሽን ግን እንዳትሞክር ይሄ ወንጀለኛ ነው ቆይ እኔ ማድረገው ነኝ የማውቀው ከዚህ በኋላ ነው ወሰዱልኝ ይሄን ደግሞ ያን ነው ቼክ አድርጉልኝ ወጭ ገቢያቸው ያን ነገሮች
ጌታቸው ማን ነው ምናምን የሚለው ነገር ገና ነው። ኢንፎርሜሽኑን በደምብ ሰብስብ አድርጉልኝ። ቀጥል። እሺ ቀጥል። እሺ አስረዳኝ። አሁን ላዳምጥ ነው። ከአንተ ጋር ነኝ። ሙሉ ሰነዱን ሰጥታችኋል? የቤቱን ሰነድ ሰጥታችኋል እሳቸው? ጨርሻለሁ። ሽጣው ቤትን ሸጥከው ማለት ነው። ሌላም ቤት እንዳለ አውቃለሁ። ያየኸው አካውንት ላይ ገባው ብር እሱ እኮ አሁን ይሄ ሙሉ አካውንቱ ላይ ያለውን ብር ወደ ሰሚራ ታስተላልፋለህ። ለልጅ ነው፣ ዞሮ ዞሮ ለልጅ ነው። ይስማኝ ነው። ተግባባል። ችግር የለውም። እኔ ጎዳና ላይ ሞትካለሁ። ችግር ይሄ ነገር እየተዋጠልኝ አይደለም። ጎዳና ላይ የሚለው እዛው እስር ቤት ይገባል። እዛው ይተኛል። አይደለም ይሁን ነገር አስቦ ነው። አሁንም ቢሆን ከጀርባ ያለ ነገር አለ። ይሄ ያመረኛል አይደለም ሲጀምር እሺ እያልክ ስማ፣ እኔ ላይ ቀመር እየቀመርኩ ልትጫወትብኝ አስበህ ከሆነ ስነ ስርዓት ይኖር። እሺ ስማኝ፣ አሁን ያንኑን ንብረትን ታስተላልፍላታለህ ወደ ሰሚራ አካውንት። እምቢ ስትለኝ ትመታኛለህ። እሺ ስልም አታምነኝም። ታላሽ ምን ነው ወደ ሰሚራ ያንኑን ነገር ንብረትን ታስተላልፍላታለህ። ለምን ማስተላልፍ እንዴ? ለምን የሰራሁበት ላቤን ወሲን ላቤነ እሷ እዛ ለምትፈገው አንተ ነህ እዚህ የምታለለት ብር ማለት ያው ምን አለ መሰለህ፣ ያ ነገር ውስጥ መግባት አትፈልግም አይደለ ነው መግባት አትፈልግም። ስለዚህ ይሄ ንብረት የማን ነው? የሰሚራ ነው አይደለ? ምን ሰርታ ሰሚራ ብቻ አይደለ የሪም ጭምር ምን አድርገህ የኔም ጭምር ምን አድርገህ እሻውን ታስተላልፍላታለህ? ታስተላልፍላት ለምን ማስተላልፍላት? እያንዳንዱን ንብረት ስለአረገች ነው ማስተላልፈው። የልጅ ንብረትነቱ የሰሚራ ስለሆነ ነው። ሰማለክ? እሺ ልጄ እንዲሁ እሺ አስተላልፋለሁ። 10 ዓመት ሙሉ የለፋችበት ለልጄ ስል አስተላልፋለሁ። እንሂድ ተነስ ይልጅና እኔ መስዋዕት መከፈለ አትምተው። ተነስ እኮ ድራማ ይስራ ሶፊ አይደለም በቃ ተነስ ተነስ ልጆቹ ሬዲ አድርጋቸው። ተነስ ካሳ ቀበቶ ይልቀቅ፣ ቀበቶ ልቀቅ ይላል። ስማ ካሊድ እያንዳንዱ ነገር ታወራለህ። አሁን ወስዳለሁ። ሶፊ ተረጋጋ በቃ። አይደለም አንተ ተረጋጋ በቃ። እኔ ልጁን ስለማውቀው እኮ ተረጋጋ። አሁን ይዘራው ምትል ከሆነ ሰሚራ ጋር ምን ሆነ ካለ አንተ ስማኝ፣ ሰሚራ ጋር ወስዳለሁ። እያንዳንዱ ነገር ደግሞ ታወራታለህ። የሰማኸኝ ነው። ከመጀመሪያው ጀምሮ ያለውን ነገር እያንዳንዱን ነገር ትነግረናለህ። እያንዳንዱ እጅ ላይ ያለውን ሆነ እንደዚህ ያደርጋል። እጅ ላይ ያለውን እያንዳንዱን ነገር ትሰጠናለህ። እያንዳንዱ ሰማኝ ነው። እየሰማኸኝ ነው። አውራ እንጂ ተናገር። የሚለን ነገር አትናገርም። ምን ሆነ ካል ከዚህ የበለጠ ይምጣብህ። ምን ብለህ ነው የወጣው? ከዛ እኔ እለቅሃለሁ። እኔ ጥዬው ወርጄ እሄዳለሁ። እሱ ራሱ ሲቀየር እያየሁ ነው። እሱ ይዞህ ይሄዳል ከፈለክ። ችግር የለውም። እኔ በደንብ አወራሃለሁ ካሊድ። አሁን ስለዚህ ተናገር። ሶፊ ደግሞ አንተ ተረጋጋ በቃ። ችግር የለውም። ስለዛ ተመልካቾችን እዛ ደግሞ ሰሚራ ጋር ከደረስን በኋላ ያንን ነገር እናስለፈልፋለን። ነዳው በደንብ ሂድ። አንድ ነገር እጫወታለሁ፣ ቀልዳለሁ ምናምን የምትለው ነገር ከሆነ ወይ ይኸውልህ፣ የሰማኸኝ ነው። በጣም ጥሩ ተመልካቾችን እዛ ከደረስን በኋላ ያንን ነገር በደንብ እናሳያቸዋለን። ሂድ እንደው ሰሚራ ነኝ ልግባ። እንዴት ነሽ? ምንም ነኝ። ለምንድን ነው የተነሳኸው? እኔ ነኝ። ቁጭ ምን አሁን ተገናኝተን ምን ሆነሃል? በሰላም ነው? ቤት ስለሆነ ማረፍ እኮ ነበረብን። ቢሆንም ግን ግዴታ ነው። ግዴታ አስቸኳይ ነገር ስለሆነ ግዴታ መውጣት ነበር። ቆይ እሺ፣ ምንም አልፈልግም። ሰሚራ ተረጋጊ፣ ራሴን ተረጋጊ። ምን ነው በሰላም ነው? ደህና ነህ? ኧረ ደም እኮ እየወረደ ነው። ግን ምንድን ነው ነገሩ? ጌዲ ኑ ግቡ በልኝ፣ አስገቡልኝ እስቲ። ምንድን ነው ችግር አለ? ምን ብያስተነገርከኝ ነው? ግዴታ መውጣት ስላለብኝ ነው ያለውን ነገር ናግባ። ችግር አለ? አዎ እንግዲህ ያው በከፍተኛ ልፋት እንዴ አንተ ወጣታ ከየት ተገኘ ደግሞ? እንዴ አገኛችሁ?